ዝሓለፈ 17 ዓመት ደጋጊምና ንዝክረለና ለአንዳንዶች ኢትዮጵያን ከረሃብና ከውድቀት ያዳነ በኢኮኖሚ ያሳደገና የአፍሪካ ድምጽ የነበረ ታላቅ መሪ ነው። ኢኮኖሚ እድገት አለ የሚባለው የህልም እንጀራ ነው ብለዋል። ጥሩ ነው። አሜሪካኖች አንድ አባባል አላቸው። ሰዎች የየራሳቸውን አመለካከት የመያዝ መብት አላቸው፣ የየራሳቸውን ፋክት የመፍጠር መብት ግን የላቸውም ይላሉ። ለሌሎች ደግሞ የሀገሪቱን የፖለቲካ ምህዳር ያጠበበ የብሔር ፖለቲካ መስራችና ጨካኝ አምባገነንም ነው። እሱ ከጫካ ተነስቶ ሀገር እስከ መምራት የደረሰ የምስራቅ አፍሪካን ፖለቲካ ለሁለት አስርት ዓመታት በበላይነት የገዛ የቀድሞ ጠቅላይ ሚኒስቴር አቶ መለስ ዜናዊ። ለመሆኑ መለስ ዜናዊ በትክክል ማን ነበሩ? ሀገራቸውንስ ወዴት መሯት? ዛሬስ ምን አይነት ውርስ ጥለው አልፈዋል? ዛሬ ስለ መለስ ዜናዊ ሕይወት፣ ስልጣንና ምስጢራዊ ታሪኮች በጥልቀት እንመለከታለን። ውድ የአዲስ ትሩዝ ሚዲያ ቤተሰቦቻችን ለቻናላችን አዲስ የሆናችሁ ቤተሰቦች ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። በ1980ዎቹ ማጠናቀቂያ ላይ ኮሎኔል መንግስቱ ኃይለማርያም የሚመሩት የደርግ መንግስት በከፍተኛ ቀውስ ውስጥ ነበር። የውድቀቱ መፋጠን ዋና ዋና ምክንያቶችን በጥቂቱ እንመልከት። የደርግ ዋነኛ የገንዘብና የጦር መሳሪያ አቅራቢ የነበረችው ሶቪየት ኅብረት በሚካኤል ጎርባቾቭ መሪነት ፖሊሲዋን ቀየረች። ለደርግ የሚሰጠው ወታደራዊ እርዳታ ሙሉ በሙሉ ቆመ። ይህ በእንዲህ እንዳለ በሰሜን ኢትዮጵያ የነበሩት ታጣቂዎች ህወሓት፣ ኢህአዴግ በትግራይና ሻዕቢያ በኤርትራ ከፍተኛ ወታደራዊ ድልን መቀዳጀት ጀመሩ። በ1981 ዓመተ ምህረት የደርግ መከላከያ ሰራዊት በትግራይ ሽንፈት ገጥሞት ሙሉ በሙሉ ወጣ። በእንቅርት ላይ ጆሮ ደግፍ እንዲሉ የታወቁ የደርግ ጄኔራሎች እንደ ጄኔራል ፈንታ በላይና ጄኔራል አምደ ደስታው በመንግስቱ ላይ መፈንቅለ መንግስት ሞክረው ከሸፈ። መንግስቱ በርካታ አንጋፋና ጎበዝ ጄኔራሎችን በመግደላቸው ሰራዊቱ መሪ አጥቶ የውጊያ ስነ ልቦና ወደቀ። ግንቦት 13 ቀን በ1983 ዓመተ ምህረት ሁኔታ ያላማራቸው የወታደራዊው መንግስት ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ሀገሪቱን ጥለው ወደ ዚምባብዌ ኮበለሉ። ይህ ክስተት ቀሪውን ሰራዊት ሙሉ በሙሉ በተነ። መንግስቱ ከሸሸ ከቀናት በኋላ በለንደን ከተማ የሰላም ድርድር ተካሄደ። በወቅቱ የአሜሪካው የአፍሪካ ጉዳዮች ረዳት ሚኒስቴር ሄርማን ኮቨን አወያይ ነበሩ። አዲስ አበባ ውስጥ ከፍተኛ የሕግ የበላይነት መጥፋትና ሁከት እንዳይፈጠር በሚል ሰበብ አሜሪካ የኢህአዴግን ሰራዊት ወደ አዲስ አበባ እንዲገባ ፈቀደች። በወቅቱ ታዋቂው የሆነው ንግግር ኖ ዲሞክራሲ የሚል ነበር። መለስ ዜናዊ በለንደኑ መድረክ ላይ የነበራቸው የዲፕሎማሲያዊ ብስለት ተጠቅመው ምዕራባውያንን እኛ ማርክሲስቶች አይደለንም፣ ዲሞክራሲን እናመጣለን በማለት ማሳመን ቻሉ። የኢህአዴግ ሰራዊት ያለምንም ከባድ የመከላከያ እገዳ አዲስ አበባን ተቆጣጠረ። የደርግ ጊዜያዊ ፕሬዝዳንት የነበሩት ጄኔራል ተስፋዬ ገብረ ኪዳን እጃቸውን ሰጡ። መለስ ዜናዊ ወዲያውኑ የሽግግር መንግስቱ መሪ በመሆን ታወጀ። ወደ ቀድሞው ነገራችን እንመለስ። ግንቦት 20 1983 ዓመተ ምህረት የኮሎኔል መንግስቱ ኃይለማርያም ወታደራዊ መንግስት ሲወድቅ የአዲስ አበባን ጎዳናዎች የተቆጣጠሩት ወጣቶቹ መሪ እንጂ ሌላ ማንም አልነበረም። ለገሰ ዜናዊ፣ በኋላም በጫካ ስሙ መለስ ዜናዊ። በወቅቱ ገና የ36 ዓመት ወጣት የነበረው ይህ ወጣት መሪ በጦርነት የደቀቀችውንና በረሃብ የታወቀችውን ሀገር የመምራት ከባድ ኃላፊነት በትከሻው ላይ አረፈ። ግንቦት 1 ቀን በ1947 ዓመተ ምህረት በትግራይ አድዋ ከተማ የተወለደው ለገሰ ዜናዊ በጣም ጎበዝ ተማሪ ነበር። በትምህርቱ ባሳየው የላቀ ብቃት ምክንያት በታዋቂው የጄኔራል ዊንጌት ትምህርት ቤት በነፃ ትምህርት የማግኘት ዕድልን አገኘ። በመቀጠልም በአዲስ አበባ ዩኒቨርሲቲ የሕክምና ትምህርቱን መከታተል ጀመረ። ነገር ግን በ1960ዎቹ አጋማሽ የነበረው የኢትዮጵያ ተማሪዎች ንቅናቄ የለገሰን ሕይወት ሙሉ በሙሉ ቀየረው። በ1967 ዓመተ ምህረት ለገሰ ወይም መለስ ዜናዊ
ትምህርቱን አቋርጦ ወደ ትግራይ በረሃዎች አቀና። በወቅቱ በሰማዕትነት የተሰዉትን የዩኒቨርሲቲ ጓደኛውን መለስን ስም በመውሰድ መለስ ዜናዊም ተባለ። በድርጅቱ ውስጥ በነበረው ጥልቅ የማርክሲስት ሌኒኒስት ርዕዮተ ዓለም ዕውቀትና በጽሕፈት ብቃቱ ምክንያት በፍጥነት ወደ ላይ ወጣ። በ1981 ዓመተ ምህረት የሕዝባዊ ወያኔ ሓርነት ትግራይ ህወሓትና በኋላም የኢህአዴግ ሊቀመንበር ሆነ። ወደ ስልጣን እንደመጣ መለስ አዲስ የፖለቲካ ቀመር ይዞ ቀረበ። የብሔር ፌዴራሊዝም። ኢትዮጵያ ለዘመናት የነበራትን ማዕከላዊ አስተዳደር በመስበር ሀገሪቱን በቋንቋና በብሔር መዋቅር ከፋፈላት። ይህ ፎርሙላ የብሔር ብሔረሰቦችን መብት እስከ መገንጠል የሚለውን ታዋቂውን አንቀጽ 39ን አካተተ። ለአንዳንዶች ይህ የኢትዮጵያን አንድነት የፈተነ የቦምብ ፈንጂ ሲሆን፣ ለመለስ ግን ብዝሃነትን በማክበር ሀገሪቱን አንድ አድርጎ የማቆያ ብቸኛው መንገድ ነበር። መለስ የኒዮ ሊበራሊዝም የምዕራባውያን የኢኮኖሚ ፍልስፍና በግልጽ ይቃወም ነበር። በምትኩ የደቡብ ኮሪያና የታይዋንን ተሞክሮ በመውሰድ ልማታዊ መንግስት ዲሞክራቲክ ዲቨሎፕመንታል ስቴት የተሰኘውን ፍልስፍና ቀረጸ። መንግስት በኢኮኖሚው ውስጥ ትልቅ እጅ እንዲኖረው አደረገ። በዚህ ምክንያት ሀገሪቱ ለተከታታይ ዓመታት ባለ ሁለት አሃዝ የኢኮኖሚ እድገት አስመዘገበች። እንደ ህዳሴ ግድብ ያሉ ግዙፍ የሀገር በቀል ፕሮጀክቶችም የተጠነሰሱት በእሱ ዘመን ነበር። የመለስ ዜናዊ ትልቁ የፖለቲካ ፈተና በ1997 ዓመተ ምህረት መጣ። በኢትዮጵያ ታሪክ ታይቶ በማይታወቅ መልኩ ነፃ የነበረው ምርጫ የቅንጅት መነሳሳትን ፈጠረ። ነገር ግን ውጤቱን ተከትሎ በተፈጠረው ውዝግብ አደባባይ የወጡ ዜጎች ላይ በተወሰደ የኃይል እርምጃ ወደ 200 የሚጠጉ ሰዎች ሕይወት አለፈ። የተቃዋሚ መሪዎችም ታሰሩ። ይህ ክስተት መለስን በምዕራባውያን አይን የዲሞክራሲ ተስፋ ከማለት ወደ አምባገነንነት የቀየረበት ወቅት ነበር። በዓለም አቀፍ ዲፕሎማሲ ግን መለስ ተወዳዳሪ አልነበረውም። ከአሜሪካ ጋር በሽብርተኝነት ላይ በመተባበር የምስራቅ አፍሪካ ጠንካራው ሰው ነበር። Ethiopia has always been committed to African independence and liberation. Who trained Mandela? Emperor Haile Selassie, the reactionary, trained Mandela, the revolutionary. Mandela was trained in Ethiopia. Who supported Mugabe in his fight against Rhodesia? Mengistu. Internally, Mengistu was a butcher. በአየር ንብረት ለውጥ መድረኮች ላይ አፍሪካን ወክሎ የተከራከረ በአፍሪካ ህብረት ውስጥ ትልቅ ተደማጭነት የነበረው መሪ ነበር። ምዕራባውያን በዲሞክራሲ ረገድ ቢተቹትም በተረጋጋ ቀጠና ውስጥ ያለ እሱ መጓዝ እንደማይችሉ ያውቁት ነበር። ነሐሴ 14 ቀን 2004 ዓመተ ምህረት የ57 ዓመቱ መለስ ዜናዊ በድንገት በቤልጂየም ብራስልስ በህመም ማረፋቸው ተሰማ። የሞታቸው ዜና ሀገሪቱን አስደነገጣት። የቀብር ስነ ስርዓታቸው በሚሊዮን የሚቆጠሩ ደጋፊዎቻቸውን ያሳዘነ፣ ተቃዋሚዎቻቸውን ደግሞ አዲስ የፖለቲካ ምዕራፍ እንዲናፍቁ ያደረገ ነበር። ከመለስ ዜናዊ ሞት ከዓመታት በኋላ የሱ የፖለቲካና የኢኮኖሚ ፍልስፍና አሁንም ሀገሪቱን እየቀረጸ ነው። ዛሬም ድረስ በኢትዮጵያ ለሚነሱት አብዛኞቹ የብሔር ግጭቶች ሆነ ለተመዘገቡት የልማት ሥራዎቹ ስሙ በተደጋጋሚ ይነሳል። ለአንዳንዶች እሱ የኢትዮጵያ ህዳሴ መሐንዲስ ነው፣ ለሌሎች ደግሞ የችግሮች ሁሉ መነሻው መሐንዲስ። ነገር ግን አንዱን ሐቅ ማንም አይክደውም። መለስ ዜናዊ በኢትዮጵያ ዘመናዊ ታሪክ ውስጥ የማይደመሰስ አሻራ ጥለው ያለፉ ታላቅና ውስብስብ መሪ ነበሩ። ከፓርላማው ሞቃት ክርክሮች፣ ከዓለም አቀፍ የዲፕሎማሲያዊ መድረኮችና ከቀውጢ የፖለቲካ ውሳኔዎች ጀርባ መለስ ዜናዊ በቅርብ የሚያውቃቸው ሰዎች ሰዓት አክባሪ፣ ለንባብ ጥልቅ ፍቅር የነበረውና ከስልጣን ይልቅ ለሐሳብ የበላይነት የሚጨነቅ ሰው አድርገው ይገልጹታል። መለስ የሕክምና ትምህርቱን በጫካ ቢያቋርጥም የትምህርት ጥማቱ ግን አላቆመም ነበር። የሀገር መሪ ሆኖ ሌሊት ላይ አድሮ በማጥናት ከታዋቂዎች ዩኒቨርሲቲ ዲግሪዎችን ሰብስቧል። ለአንዳንዶች እሱ የቅንጦት ሕይወትን የማይሻ ለአጭር ጊዜ እረፍት ቴኒስ መጫወትን የሚመርጥ ተራ ዜጋም ነበር። ለሌሎች ደግሞ የግል ሕይወቱን ከሕዝብ ዓይን የሸሸገ ምስጢራዊው ሰው።
መለስ ዜናዊ ከቤተ መንግሥት ግድግዳዎች በስተጀርባ የነበረው ሕይወት ልክ እንደ ፖለቲካ ሁሉ ብዙ የሚያነጋግርና ሚስጢራቱ ያልተፈቱ በርካታ ገጾች አሉት። አቶ መለስ ዜናዊ ትዳር የመሰረቱት በጫካ የትግል ዘመናቸው ላይ ነበር። መለስ በትግል ሜዳ በረሃ ላይ ያሉ ነበር ታጋይ አዜብ መስፍንን ያገኟት። በጫካው የጋብቻ ሕግ መሰረት ሰርግ ሳይደገስ በጥምረት ሕይወታቸውን ጀመሩ። አዜብ መስፍን በኋላ ላይ የሀገሪቱ ቀዳማዊት እመቤት ፈርስት ሌዲ ከመሆናቸው በላይ የፓርላማ አባልና የኢፈርት ዋና ሥራ አስፈጻሚ በመሆን በፖለቲካውና በኢኮኖሚው ውስጥ ከፍተኛ ተጽዕኖ ፈጣሪም ነበሩ። አቶ መለስና ወይዘሮ አዜብ 3 ልጆችን አፍርተዋል። እነሱም ሰምሃል መለሰ የመጀመሪያ ልጃቸውና በብዙ የሕዝብ መድረኮች የምትታወቀው ማህደር መለሰና ሰናይ መለሰ የተባሉ ወንድና ሴት ልጆችም አሏቸው። መለስ ዜናዊ በኢትዮጵያ ዘመናዊ ፖለቲካ ውስጥ የማይረሳ አሻራ ጥለው ያረፉ መሪ ናቸው። የእርሳቸውን ውርስና ጉዞ መመርመር የዛሬዋን ኢትዮጵያ ጠልቆ ለመረዳት በእጅጉ ይረዳል። ለብዙ ዘመናትም መነጋገሪያ ሆኖ የሚቀጥል ትልቅ የፖለቲካ ምዕራፍ ነው። ዋናው ቁም ነገር ግን ታሪክን ካለፈው ስህተት ተምሮ ለነገው ትውልድ መሻገሪያ ማድረግ መቻሉ ላይ ነው። ውድ የአዲስ ትሩዝ ሚዲያ ቤተሰቦቻችን የዛሬው ዝግጅታችን በዚሁ ይጠናቀቃል። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ነገር ግን ታሪኩ በዚያ አያበቃም። በሚቀጥለው ቪዲዮአችን ሌላ እጅግ አስገራሚ ታሪክ ይዘንላችሁ እንቀርባለን። እስከዚያው ድረስ በሰላም ቆዩን።